ማንንስ ልታምን ትችላለህ? የፈለከውን ሰው ልታምን ትችላለህ። ጌታቸው ረዳን አምነህ የእሱ ያለውን ትዊት እና ሪትዊት ታረጋለህ? በተለይ ኢዜማ ሲያማርር የነበረባቸው ጉዳዮች አሉ። ማአት ሊወርድብን ይችል የነበረው ቲፒኤልኤፍ መሀል ከተማ ላይ ቁጭ ብሎ አገልግሎት ሊሰጡ የሚችሉበት የአሰራር ስርዓት መነሻው ፖሊሲው ነው፣ ህገ መንግስቱ ነው፣ ፌደራላዊ ስርዓቱ ነው። ምናልባት እኔ ወይ አንተ ሱዳን ካርቱም ላይ ምናምን መኪና ላይ ስንለምን ልንገኝ እንችላለን። ለተሸነፉ አካላት ኃላፊነቱን የተሰጠበትም ሁኔታ ሲከላከሉ ነበረ፣ እንደዚህ ነበሩ፣ ብልጽግና ናቸው ምናምን ቢሉህ እነሱ ናቸው፣ እኛ ነን። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 05 56 55 ይደውሉልን። ቴምር ፕሮፐርቲስ ደግሞ ስራ አስፈጻሚ አባላትን ወደ ስልጣን ያመጣበት ሁኔታ የመነጋገሪያ አጀንዳ ነበር። ከአካታችነት ጋር የተያዘ አካታችነት የወቅቱ ፖለቲካ ሆኗልና አካታችነት በእርሱ አረዳድ ምንድነው ትርጉሙ? መገለጫውስ ምንድነውና አሁን እናንተ ወደ ስልጣን የመጣችሁበት መንገድ የአካታችነትን ጽንሰ ሐሳብ ይገልጻል ወይም ይተረጉማል? በእንደዚህ መንገድ እንደ ተርጓሚው ነው። አካታችነት ራሱ አሁን አካታችነት እንደዚህነት የሚሉ ነገሮች መኖራቸውን እኔ አላቅም። ግን የፖለቲካ ምህዳሩን አንድ አሸናፊ ነኝ የሚል ፓርቲ ብቻ ሳይሆን ሀገር የጋራ ነውና በጋራ ልንሰራ ይገባል በሚል ሳቤ መንግስት ከምርጫውን በፊት ጀምሮ ይህንን ቃል ሲገባ ነበረ። ከዛ የምርጫ ውጤት ምንም ይሁን ምን ማለት ነው። ስለዚህ በጋራ አብሮ መስራት አስፈላጊ ነው ብሎ ሲል ነበረ። የምርጫ ውጤት እንደምታውቁት አሁን በመታቀው ሁኔታ ተጠናቋል። ስለዚህ እሱ በተጠናቀቀበት ሁኔታ መንግስት ከሞላ ጎደል ቃሉን ጠብቆ ሌሎች የተቃዋሚ ፓርቲዎችን አሳትፎ መስራት ለዚህ ሀገር ይጠቅማል ብሎ መወሰኑ ጥሩ ነገር ነው ብለን እናምናለን። እኛም ጥሩ ስለሆነ ነው የገባ ነው። መስራት ተቀራርቦ መስራት ጥሩ ነው የሚል አመለካከት ይዘን ሰፊ ውይይት ዲቤት ተደርጎበት መስራት የተሻለ ጥቅም አለው ብለን ስላሰብን ነው እዛ ውስጥ የገባ ነው። እኔ አካታችነትን ቀደም ሲል ምናልባት ያው በመንግስትም በኩል ይሄንን ያደረገው መንግስትም ሆነ ሌሎቹ በዚህ ደረጃ ስለሚገልጹት ነው። እርሱ አሁን በገለጹበት መንገድ ነው ይሄ ምህዳሩን ከማስፋት አኳያና በተለይ አካታችነትን ከምህዳር ማስፋት ጋር አያይዘው ነው ሊቃን የሚያነሱትና ከምርጫው አስቀድሞ የነበረው ሁኔታ ላይ ፕሮሰሱ ላይ በተለይ ኢዜማ ሲያማርር የነበረባቸው ጉዳዮች አሉ። በየቦታው ተንቀሳቅሶ የምርጫ ቅስቀሳ ከማድረግ ከማስመዝገብ ከመሳሰሉት እሱ ላይ ምህዳሩን በማስፋት ነበር ማካተት። ምክንያቱም የሰፋ ምህዳር ቢኖር ኖሮ አሸንፋችሁ ምክር ቤት የምትገቡበትና በምክር ቤት ላይ የምትወክሉትን ህዝብ ድምጽ ማሰማት የምትችሉበት የበለጠ እድል ይፈጠር ነበር። ስለዚህ የአንድ መንግስት ወይም ፓርቲ ለዲሞክራሲያዊ ስርዓት መጎልበት ፍላጎት መንጸባረቅ ያለበት አስቀድሞ እንጂ ስልጣን በማደል አይደለም በሚል የሚያነሱ አካላት አሉና ለዚህ መልሶ ምንድነው? በጣም ጥሩ ነበር። እንደሱ ቢሆን ለሀገርም የሚጠቅመው ሐሳብን ለማንሸራሸር የሚረዳው ፓርላማው አሁን ባለበት ሁኔታ ሳይሆን ጉራማይሌ ቢሆንና የተለያዩ ሀሳቦች የሚንሸራሸሩበት መድረክ ቢሆን ጥሩ ነበር። ስለዚህ እሱ ስላልተሳካ ከሱ የሚቀጥለው ደግሞ ምን ይደረግ የሚለው ላይ ነው አሁን ኦኬ አሁን የሚቻለው። ለምሳሌ መንግስት ፓርላማ ውስጥ በቃ አንድ 10 ሰዎችን ለመድብ ማለት አይችልም። ህግ አይፈቅድም። ግን ስራ አስፈጻሚ ውስጥ ግን በቃ እዛ ውስጥ ባትኖሩ እዚህኛው ላይ ኤክስኪዩት የሚደረግበት ቦታ ላይ ኑና ለሀገር የሚደረግ ነገር ካለ አብረን እናድርግ ብሎ ሲልህ ይሄ አሁን እንግዲህ the best alternative ባይሆን second best ነው ብለን ልንወስደው እንችላለን ማለት ነው እኮ። አሁን ታዲያ አሁን the best alternative ባይሆንም ያው እንዳማራጭ የተቀበላችሁበት ቦታ ላይ
ተወደደም ተጠላ ዋናው እናንተ ተልእኮ የወከላችሁትን ማህበረሰብ ፍላጎት ማንጸባረቅና ድምጹን ማሰማት ነውና አሁን የመንግስት ስራ ላይ ነው የተመደባችሁት። ድምጹን ልታሰሙ የምትችሉበት እድል አለ ወይ? ዞሮ ዞሮ ያሸናፊውን ፓርቲ ፖሊሲ ነው የምታስፈጽሙት። እንደውም አንዳንዶች ከፍም ብለው ከዚያ በላይ ያሸናፊውን ፓርቲ ፖሊሲ ለማስፈጸም ወደዚያ መጠጋት የወከሉትን ማህበረሰብ መካድ ነው በሚልም ደረጃ ስለሚነሳ በመጀመሪያ ደረጃ የመንግስት ስራ አይደለም የምንሰራው፣ የህዝብ አገልግሎት ነው የምንሰጠው። እኔ ለምሳሌ እኔ ያለሁበት ቦታ ላይ ሌሎቻችንን በተመደብንበት ቦታ ላይ የምናገለግለው ህዝብን ነው እንጂ መንግስትን አይደለም። ህዝብን እናገለግላለን ማለት ህዝብ የሚገለገልበት ደግሞ ፕሮግራም አለ። ያ ፕሮግራም ደግሞ ያሸናፊው ፓርቲ ነው። አዎ ያሸናፊው ፕሮግራም ያሸናፊው ፓርቲ ለምሳሌ በደምብ ክሊር እንዲሆን በእኔ ሴክተር ውስጥ ብናወራ ይቻላል። እንደውም ጥሩ ነው። የኢንቨስትመንት ፖሊሲ አለ። አሁን ለምሳሌ በትክክል ማትነግረኝ የብልጽግና ኢንቨስትመንት ፖሊሲ ምን ይመስላል? የኢዜማ የብልጽግና የኢንቨስትመንት ፖሊሲ ሁለቱን ቁጭ አድርጎ እነዚህ ሁለቱ አብረው ሲታዩ የብልጽግናው እንደዚህ ነው የእናንተ እንደዚህ ነው ይሄ ነገር እንዴት ታረጉታላችሁ ብለ መነጋገር ይቻላል። ለምሳሌ አሁን እኛ የኢንቨስትመንት ፖሊሲ ብናወጣ እና ህገ መንግስቱን መቀየር እስካልቻለን ጊዜ ድረስ በመሬት ላይ ያሉትን አሰራሮች ከማስተካከል ውጪ ፖሊሲዎቹን ልንቀይራቸው አንችልም፣ ህገ መንግስታዊ ስለሆኑ ማለት ነው። ስለዚህ በዚህ መካከል ያሉ ልዩነቶች አሉ ብለን መሰረታዊ የሆኑትን ጊዜያዊ መፍትሄ የሚፈልጉትን ነገሮች አብሮ አለመስራት አይቻልም። የፖሊሲ ልዩነት እንደተጠበቀ ሆኖ ፖሊሲ ብናሸንፍም እኛ ብናሸንፍ እንኳን ህገ መንግስታዊ የሆነውን የመሬት ስሪት ልንቀይረው አንችልም ነበር። ምክንያቱም ህገ መንግስቱን መቀየር ይፈልጋል። ስለዚህ ሜጀር የምታስባቸው ልዩነቶች እዛ ጋር ይመጣሉ። ከዛ ውጭ ግን ባሉት ነገሮች ለምሳሌ የብልጽግና በተግባር አባላቶቹ እንደዚህ ባለሀብት ሊያጉላሉ ይችላሉ። በተግባር ግን ባለሀብቱን አጉላሉ ተብሎ የተጻፈ ነገር የለም። ስለዚህ አሁን እኔ በማደርገው ማንም ባለሀብት መብቱን እንዳይገዛ ማድረግ ነው የኔ ስራ። መብቱን እንዲወስድ መብቱን ለሽያጭ ሊሸጡለት የሚቋምጡ ሰዎች ካሉ ሪፖርት እንዲያደርግ በዚህ አይነት ጉዳይ ምንም ኔትወርክ የሌለ መሆኑን እንዲያውቅ ማድረግ አሁን የኔ ስራ ነው። በዚህ ጉዳይ ላይ የብልጽግናና የኢዜማ ምናምን ልዩነቱ ምንድነው ብለህ ብትል ልክ አሁን የእርሱ ከኢንቨስትመንት ኮሚሽን አኳያ ሲወሰድ ምሳሌው አሁን እርሱ ለተናገሩት ነገር በጣም ተያያዥነት ያለው ተገቢ ነው። ግን ህገ መንግስታዊ ያልሆኑ ደሞ ሴክተሮችም አሉ አይደል? ሌሎች ተቋሚ ፓርቲ እንደ ሀገር ስለምናወራ ብዬ ነው። ህገ መንግስታዊ ካልሆኑ የዚህ አሁን ለምሳሌ ሳይንስና ቴክኖሎጂና ኢኖቬሽን አሁን እርሶ ከመሬት ስሪት ጋር አያይዘው ስለነገሩኝ ነው። ትምህርትም እንደዚሁ በተመሳሳይ የትምህርት ፖሊሲ ላይ ብታነሳ ትምህርትን ኢምፕሊመንት ለማድረግ እኛ ፑሽ ስናደርገው የነበረው ፖሊሲ ለውጥ ነው አሁን እየተቀየረ የመጣው። ድሮ የነበረው ትውልድ ገዳይ የሚመሩትንም ሰዎች የውዲት ጉዲት ያልንበት ፖሊሲ ልክ አይደለም ተብሎ ተቀይሯል። ስለዚህ ይሄ ስርዓት ሲቀየር የኛም ሰዎች የሆኑ ሰዎች ይሄንን በሉሽ ይሄው ከፈለጋችሁ ሞክሩት ተብሎ ሲሰጥ አይ እናንተም አሁናችሁ አልችልም ብለ ልትተወው አትችል። እንደዚህ አሁን ከሱ አኳያ ማለት ነው ይቻላል ወይ እንደሱ አይነቱን ነገር ህዝብን በሱ ደረጃ መርዳት የሚቻልበት እድል አለ ወይ ነው የሰው ጥያቄ። 100% አይኖርም። ምክንያቱም 100% እንዳይሆን አንተ የፈለከው 100% እንዳታደርግ አንተ አይደለህም የመንግስት ስልጣን ያስከው። ስለዚህ አሁን 100% የማረግ ሳይሆን ጠቃሚነቱን አብሮ ሆኖ ኢንፍሉዌንስ ማድረግ ነው። ኢንፍሉዌንስ የምታደርገው እንዴት ነው? ቅድም እንደውም አንድ ቃላቶችን እየተናገርክ ነበር። ተፎካካሪ ናችሁ ተቃዋሚ ናችሁ ምናምን የሚል ነገር እያወራ ነበርና ዝም ብለህ ለመቃወም ብቻ ከሆነ ውጪ ትሆንና ትቃወማለህ። ይሄ ማይረባ እንደዚህ ምናምን ማለት ትችላለህ። ግን ተፎካካሪ ስትል ነው የምታቀርባቸው የፖሊሲ አማራጮች ልዩነት ያላቸው መሆኑን ታሳያለህ። በውድድር ጊዜ ለፖለቲካ ፓርቲ በምትወዳደርበት ጊዜ የዛኛውን በማጣጣል ያንተን ከፍ በማድረግ ነው የምታደርገው። አሁን ግን የዛኛው አብረህ ሆነ ይሄኛው እኮ እንደ በዚህ ምክንያት በበጀት ባፈጻጸም ባሰራር ምናምን ልክ አይደለም፣ በዚህ መንገድ ብንሰራው ምን ትጎዳላችሁ ብለህ ኢንፍሉዌንስ ለማድረግ እድል ታገኛለህ። ስለዚህ የዚህ ጊዜ አይ እናንተ ስላመጣችሁት አንቀበልም የሚሉ አይመስለኝም። እንደሱ ብለው ቢያስቡ እኛን በኃላፊነት ቦታ ላይ አስቀምጠው መሞከር አያስፈልጋቸውም። ምክንያቱም እነዚህ ሰዎች የሚያመጡትን ነገር ማይቀበሉ ከሆነ እዛው በመጀመሪያውኑ ዞር በሉ ማለት ይችሉ ነበር ማለት ነው። ግን አሁን
ዝም ብለህ የማጣጣል ሳይሆን አሁን ኢንፍሉዌንስ የመደራረግ ስትቀራረብ ይሄ ለዚህ ነው ይሄ ለዚህ ነው ነው። ለምሳሌ ተፎካካሪ ፓርቲ ስትሆን የምታደርገው ምንድነው? አንደኛው ወገን ሌላኛው ፓርቲ ማለት ነው ሌላኛው ፓርቲ የሀገር ጠላት ነው፣ አገር ሊያፈርስ ነው፣ ህዝብን መቀመቅ ሊከት ነው ከሚል አስተሳሰብ ራስህ ትወጣና ምንድነው የምትለው? የያዘው አማራጭ ልክ አይደለም ወደሚል ትሄዳለህ ማለት ነው። ይሄ ሁለት ጥቅም አለው። አንዱ ሰውየውን ሰይጣን ከማድረግ ትቆጠባለህ። ሁለተኛው ሐሳቡ ላይ ብቻ ታተኩራለህ። ስለዚህ ሰውየውን ሰይጣን ካላደረከው ሐሳቡ ላይ ካተኮርክ ሐሳቡን ታስቀይረዋለህ። ስለዚህ ያ ሰው ለሀገር ጥቅም ያስባል፣ ግን የሚሄድበት መንገድ ልክ አይደለም ብሎ ስትነግረው አንተንም በዚህ መንገድ የሚመለከትህ ከሆነ ወደ የሚጠቅም ለህዝብ የሚጠቅም ነገር ውስጥ አብረን እንገባለን ማለት ነው። ይሄን ማድረግ ይቻላል። ይሄንን የመጀመሪያው አሁን የተጀመረው መለማመድ የሚፈጥረው ምንድን ነው? ትረስት ቢልድ እናደርጋለን። መተማመንን ታዳብራለህ። መተማመን ስታዳብር ለምሳሌ ግርማ እንደዚህ የሚያደርገው ኦኬ እቺን ላጎቱ ልጅ እቺን ላክስቱ ልጅ እቺን ለህቱ እንዲህ ሊያደርግ ነው በሚል ፍሬምወርክ ከሆነ መጠባበቅ ነው የምንጀምረው። አይ አይደለም ይሄ የሚለው ነገር እኮ ለሀገር ነው የሚጠቅመው፣ ስለዚህ ለሀገር ከሆነ ለምን አንሰራው ግርማም ቢያመጣው ብለው መቀበል አለባቸው። ይሄን እንግዲህ በሂደት የምናየው ይሆናል። ስጀምር ግን አይ ይሄንንማ የሚሉ አይደሉም ካልኩኝ አልጀምረውም። አሁን የዚህ ኢንፍሉዌንስ የማድረጉን ነገር ፓርላማ ውስጥ በሌላችሁበት ሁኔታ እንግዲህ አብዛኛውን ስራ እናንተም ስትተቹ ስታደርጉ እንደምትሉት ድርጅታዊ ነገሮቹ ይበዛሉና ቢያንስ በፓርላማ ወይ ደግሞ በዚህ በፖለቲካ ተጽዕኖ ለማድረግ በማይመች ሁኔታ ውስጥ ነው በሚል ነው። አሁን እንደዚህ አሁን እርሶ በሚሉት ደረጃ ተግባብቶ የመስራቱ ነገር እንዴት ይመጣል? እውነቱን አይደል መነጋገር ያለብን። ፓርላማ ፈጻሚ አካል አይደለም። ፓርላማ ኢሹ የሚያነሳ የህዝብን ድምፅ ውይይት ማድረጊያ መድረክ ነው። ስለዚህ የልዩነት መድረኮችን የምታሳይበት ነው እንጂ ኢምፕሊመንት የምታደርግበት ቦታ አይደለም። እንዳልኩህ ፓርላማ ውስጥ መኖር በጣም ጥሩ ነው። የህዝብ ድምፅ መሆን ትክክል ነው። ያ ቤስት የሚባለው ነው። ስለዚህ እሱ ካልሆነ ዘሰከንድ ቤስት የሚባለው ግን እንደ ዘሰከንድ ቤስት ብቻ አይደለም። በአንዳንድ ሁኔታዎች ብታየው የተሻለ ቤስት ነው። ለምሳሌ ፓርላማ ውስጥ ብትሆን ያልመረጠህን ህዝብ ይሁን የመረጠህን ህዝብ ለአገልግሎት ቅርብ አትሆን። አሁን ግን ለአገልግሎት ቅርብ ትሆናለህ ማለት ነው። ስለዚህ ለአገልግሎት ቅርብ ስትሆን ያልመረጡ ሰዎች ይመጣሉ። አሁን እኔ ቢሮ ያልመረጡኝ ሰዎች ይመጣሉ። ሲመጡ እኔ የምሰጠው አገልግሎት መረጡት ከሚሉት ሰው የተሻለ ሆኖ ሲያገኙት they will be impressed። ስለዚህ አገልግሎት ማለት ምን እንደሆነ ያውቃሉ ማለት ነው። አለመምረጣቸው እንደውም እንዲቆጫቸው እድል ያገኛሉ ማለት ነው። ለእኔ የተሻለ ቦታ ይሆናል። ግን ደግሞ የመጀመሪያ አማራጭ እኮ መሆን የሚቻልበትም እድል አለ ደግሞ የሚባል ነገር አለ። ለምሳሌ እንደ ፓርቲ አሁን እንግዲህ በአዲስ አበባ ደረጃ ብቻ ሳይሆን ሀገር አቀፍ ደረጃ ላይ አሸንፈው ፓርላማ የገቡ የተቋሚ ፓርቲ አባላት አሉ። ግን በግለሰብ ደረጃ ደግሞ ይሄ ኃላፊነት ሲሰጥ ለተሸነፉት ነው። አሸንፈው እዛ ፓርላማ ውስጥ ላሉት ኃላፊነት ተሰጥቶ ቢሆን እዚያም ጋር አቅም ይሆናቸዋል። የሚያስፈጽሙበትን መስሪያ ቤት አቋምና ሪፖርት ይዘው ሄደው የሚከራከሩበት የተለያዩ ግብዓቶችን የሚያገኙበትም እድል ሊፈጠር ነበርና ለተሸነፉ አካላት ኃላፊነቱን የተሰጠበትም ሁኔታ ሌላ ራሱን የቻለ ፋይል ይኖረዋል በሚልም ነው የሚነገረው። ፓርላማ ውስጥ ያሉት ሰዎች የተወሰኑ ናቸው። ከዛ ውስጥ የተወሰኑትን አሁን ለምሳሌ እነሱን አስፈጻሚ ውስጥ ብታስገባቸው ፓርላማውን ባዶ ታደርገዋለህ ማለት ነው። እነሱን አሁን በሹመት ነቅለህ ወደ አስፈጻሚ ብትወስዳቸው ፓርላማውን ይችን እንኳን ያለችዋን ትንሿን መድረክ የማይጠቀም ታደርገዋለህ ማለት ነው። የፓርላማው ስራ በጣም ኢንቴንሲቭ ነው። ስለዚህ ሁለት ቦታ ጥቅም ላይ ነው። ሁለት ቦታ እንደውም የተሻለ ጥቅም ነው ያለው ነው እርሱ የሚሉት። እኛ በአስፈጻሚነት የምናገኘው የምናሳየው ነገር ይኖራል። ሌሎቹ ፓርላማ የገቡት ትንሽም ቢሆኑ የራሳቸው የሚፈጽሙት የሚሰሩት ስራ ይኖራቸዋል። ስለዚህ በመጀመሪያ ደረጃ ስንሸንፍም ስናሸንፍም እንደ ፓርቲ ነው እንጂ አንደኞቻችን ተሸናፊ አንዳኞቹ አሸናፊዎች ምናምን አይደሉም። ኢዜማ ትንሽ ወንበር ነው ያሸነፈው። ስለዚህ ኢዜማ ባሸነፈው ወንበር ፓርላማ ውስጥ ይገኛል። የፓርላማ ስራችንን ኢፌክቲቭሊ እንዴት እንደምንሰራ እቅድ እናወጣለን፣ እንሰራለን፣ እናግዛለን። በኃላፊነት በወሰድንባቸው የአስፈጻሚ ቦታዎችንም በብቃት ስራችንን ለመስራት እና የምንችል መሆኑን ለማሳየት እንሞክራለን። ሌላው ከዚህ
53 ያላነሳችሁ ፓርቲዎች በምርጫ ቦርድ መረጃ መሰረት ወደ ምርጫ ፉክክር ውስጥ ገብታችሁ በየራሳችሁ መንገድ የምትችሉትን ቀደም ሲል እርሱ ያነሱት እንደተጠበቀው ነው አሸነፋችሁም ተሸነፋችሁም ተሳታፊ ነበራችሁና ማካተት የሚባለው ጉዳይ ደግሞ ጥቂቶችን ይዞ ነው የመጣው። ይሄ በራሱ ለበጎ ተብሎ የሆነው ነገር ሌላውን አስቆርፎ ደግሞ ነገ ተቃራኒ ውጤት ሊያመጣ የሚችልበት እድል ቢፈጠርስ ወይስ በትክክል ሁሉም በፓርቲዎች ምክር ቤት ተግባብቶ ነው ወይ እንደዚህ የሆነው? ለምሳሌ 50 ምናምን ፓርቲዎች ልክ ነህ። ግን አሁን ለምሳሌ ከ50 ምናምን ፓርቲዎች ውስጥ አብዛኞቹ አንድ ሰው ወይም ሁለት ሰው የክልል ምክር ቤት ከተጨመረ 4-5 ሰዎችን አወዳድረው ነው እንደ ፓርቲ የተቆጠሩት እና ፓርቲ ናቸው አክቹአሊ ፓርቲ ናቸው በምርጫ ቦርድ ተመዝግበዋል። ግን የሚወዳደሩት አንድ ምርጫ ክልል ነው። ስለዚህ አንድ ምርጫ ክልል የሚወዳደረን እንትን በቁጥር አሁን 53 ስትል ትልቅ ያደርጉታል አይደል? ግን በኢንፍሉዌንስ ደረጃ ካሰብከው አንድ ምርጫ ወረዳ ላይ የሚወዳደሩት ይሄ አሁን ለምሳሌ የክልል ደረጃ የተዋቀሩትን ነው። አሁን ለምሳሌ ባይ ዘ ዌይ በክልል ደረጃ የተወዳደሩትን በክልል ደረጃ ያሉ አካላት ባላቸው አይነት ባህሪ እያስገቧቸው ነው። አሁን ከ53ቶቹ ጥቂት አልክ እንጂ ብዙ ነው እየገባ ያለው። በክልል ደረጃ የተወዳደሩት በክልል ደረጃ ለምሳሌ አንድ ምርጫ ወረዳ ላይ የተወዳደረ አንድ ሰው በፌዴራል ወይም የዞን ምድል ሊያገኝ አይችልም። የሚችለው በወረዳው በሚደረጉ ምደባዎች ላይ ኮንትሪቢዩት እንዲያደርግ ነው ማድረግ የምትችለው። በፌዴራል ደረጃ የተወዳደሩትን ብታስባቸው አይ ቲንክ 7-8 አይሞሉ። ስለዚህ እነዚህ 7-8ቶቹን እንደዚህ አርገ ሃይራርኪ አውጥተህ ብታያቸው ብዙዎቹ ተሰጥቷቸዋል። ከዛ በኋላ ደግሞ እነዚህ 7-8 የሚባሉት ለምሳሌ በፌዴራል ደረጃ የተወዳደሩት 8 እጩ ያቀረበ የፌዴራል ሌቭል ፓርቲ አለ። ስለዚህ አሁን ፓርቲ ነው 8 እጩ ነው ያቀረበው። ስለዚህ እንደ ፓርቲ ከነዛ ከ8ቶቹም ውስጥ ልትመድብ የምትችለው ሰው ላታገኝ ትችላለህ። ብቻ ፓርቲ ስለሆነ ባይዘው የመመዘኛውን ሲናገሩ ጠቅላይ ሚኒስትሩ ሰምተህ ከሆነ የፓርቲ ብቻ መሆን አይደለም ብቃትም ይጠይቃል። ይሄ ደግሞ ሲባል እኔ ነኝ አሪፉ ተብዬ ተመረጥኩ እንዳይመስልብኝ ያው ትንሽ ለመሽኮርመም ማለት ነው። ከብቃትም በላይ አንደኛ ፖለቲካ ፓርቲ፣ ሁለተኛ ደግሞ ከተወዳደሩት ውስጥ ቅድም ያልከውን ነው በራሱን በፖሊሲ አብቅቶ አብሮ አገርን ለማሻገር ነው ወይስ ደግሞ በተቃዋሚነት ስም ለመሰዳደብ ነው ብለህ ካሰብክ ለመሰዳደብ ያሰበ ፓርቲ መብቱ ነው። ምርጫው ያንን የዛ አይነት ፓርቲ መሆን ምርጫው ነው። ስለዚህ የሱ አይነት ፓርቲ ሆነ ለምሳሌ አሁን ካቢኔ ውስጥ ብታስገባው ከዛ ምንድን ነው የሚያደርገው? ካቢኔ ውስጥ በሚያገኘው መረጃ ለመሳደብ ለማጣጣል የሚጠቀምበት ከሆነ አይሆንም ማለት ነው። ፍሮም ዘ ጌት ጎ ራሱ እኮ አይሄድም። በቃ አቃቂር ለማውጣት ከሆነ የኤክስኪዩሽን ቦታ የስራ ቦታ ነው፣ የአቃቂር ማውጫ ቦታ አይደለም። ስለዚህ አይ እኔ አቃቂር ማውጣት ብቻ ነው የምፈልገው ካልክ ራስህን ዳር ታደርግና አቃቂር እያወጣት ትቆያለህ ማለት ነው። እሺ፣ በተለይ ኢዜማ በራሱ እንደ ፓርቲ ነው አብረን እንስራ የሚለውን ውሳኔ ድምጽ አሰጥቶበት እንደዚህ ነው የወሰነውና በግለሰብ ደረጃ ለምሳሌ ብዙ የፖለቲካውም የሙያውም ልምድ ያላቸው አካላት እንደ ግለሰብ ኮንትሪቢዩት ሊያደርጉ ቢመጡ ጥሩ ነው። ነገር ግን እንደ ፓርቲ ወስናችሁ በተለይ ስትሄዱ አንደኛ እንወክለዋለን ያላችሁትን ማህበረሰብ ፍላጎቱን ድምጹን የተመለከተ ፕሮግራም አላችሁ። እሱን ሁሉ ደፍጥጣችሁ ጥላችሁ ነው ወደዚያ ሄዳችሁት። አለበለዛ ወይ መዋሃድ ነው ወይም መክሰም ነው እንጂ በዚህ ደረጃ እንዲህ ማለት ለአባሎቻችሁ ለደጋፊዎቻችሁ የሚኖረው ትርጉም ምንድን ነው? አባላቶቻችን በእኛ ፕሮግራምና ፖሊሲ በሚቀጥሉት 5 ዓመታት የሚያገኙት ነገር የለም። አንብበው ምናምን ብርጥ ፖሊሲ ነው ምናምን ከማለት ውጭ። ስለዚህ አባላቶቻችንን ደፍጥጡ ምናምን የሚለው ነገር ዝም ብሎ ለማጋነን ለማጦስ ካልሆነ በስተቀር አባላቶቻችን ካሁን በኋላ የሚያገኟቸው ነገሮች ካሉ አሸናፊው ፓርቲ በሚሄድበት መንገድ ውስጥ ነው ያለው። እዛ መንገድ ላይ ትንሽ እንኳን እንቅፋት ብትኖር ትንሽም መዋጮ ቢኖር
የኛ መዋጮ እዛ ውስጥ ኖሮ አባላቶቻችን እዛው ሲጠቀሙ ካልሆነ በስተቀር የሚጎዱበት በተለይ ደግሞ ባልከው አገላለጽ ደፍጥጦ እነሱን ክዶ ምናምን የሚባል ነገር የለው። የኛ ፖሊሲ እኮ በቃ አሁን በኋላ የኛ ማኒፌስቶ ለሚቀጥለው ምርጫ ነው እንጂ ገና አፕዴት ተደርጎ ለሚቀጥለው ምርጫ ነው እንጂ በዚህ 5 ዓመት ውስጥ ምን ያደርጋል አለው? አንድ ሰርቭ የሚያደርገው ፐርፐስ የለም። አንድ ባይኖርም ሁሉ ጊዜ በእሱን መሰረት አድርጋችሁና የፓርቲ የአባላት ውይይት ወይም ክርክር ስታደርጉ አሁን ለምሳሌ በዚህ በ5 ዓመት ሂደት ውስጥ የተለያዩ መድረኮች ቢሆንልን እኮ የግድ ምርጫ ሲደርስ ብቻ አይደለም የፖለቲካ መድረኮች እየተዘጋጁ አይከለክልንም። አሁን እሱን ለማድረግ አሁን እንደዚህ 2-3 ሰዎች ወይም 5 እኮ ሞራል ይቻላል። ለምሳሌ እርሶ እያስፈጸሙ ያሉትን ፖሊሲ የሆነ መድረክ ላይ ደግሞ የኢዜማን ወክለው ሲከራከሩ ከስሩ ተገልጋዩ ማህበረሰብ እምነት ይኖረዋል? እንዴት ይሆናል? ተገልጋዩ ህብረተሰብ የፖሊሲ ዶክመንት አይደለም የማድለው እኔ የሚፈልገውን አገልግሎት ነው የምሰጠው። ስለዚህ እሱን አገልግሎት መስጠትና ሌላ ደግሞ ከዚህ የተሻለ አማራጭ ደግሞ በዚህኛው መንገድ አለ ብሎ መንገድ ምንም ችግር የለው። ይሄንን በደንብ ነው እናደርገው። ይሄንን እንደ ፓርቲ በተግባር እናሳያለን እንዴት እንደሚቻለም። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላላችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64,200 ብር ከ40% እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 05 56 55 ይደውሉልን። ቴምር ፕሮፐርቲስ ያሳያለን። በነገራችን ላይ እኮ ይሄ አሁን እሺ ይቀጥል። አይ ቲንክ በጣም ብዙ ሀገራት በተለይ በጣም ዲሞክራቲክ የሚባሉ ሀገራት ሁለት ጥምር መንግስት መስርተው መንግስት በጋራ እየመሩ ከዛ በኋላ እርስ በርሳቸው ደግሞ በተለያየ ሀሳብ እንትን ውስጥ ይኖራሉ። ስለዚህ ለኛ ሲሆን ይሄ እንደ ነውር የሚታይበት ምንም አይ ለኔም እኮ እሱ ነው። አሁን እነሱ ናቸው እኛ ነን። አሁን እርሱም ፖለቲካውን መድረኩን ዝም ብሎ ከተማውን ሲያዩት አንዳንድ ጊዜ እንደውም ለምን አብረ ተቀመጥክ ብሎ ለጋራ አጀንዳ ሊሆን ይችላል እኮ እንዴት ገሌና ገሌ አብረው ይቀመጣሉ፣ እንዴት ገሌን ይጠይቀዋል ተብሎ የሚያኮርፍ የሚቆጣ ነገሩን ሁሉ ሌላ ትርጉም እየሰጠ በተለያየ መልክ የሚገነዘብ ማህበረሰብ ባለበት ሀገር ላይ በሱ አውድ ውስጥ ሆኜ ነው ማንሳቴ። እዛማ ልክ ነው ይቻላል። ይሄንን አውድ አሁን የኛ ስራ ይሄንን አውድ መቀየር ነው። አሁን አንዱ ትልቁ ነገር ይሄንን አውድ መቀየር ነው። ማህበረሰቡ እንደዚህ አይደለም ያልኩ ሳይሆን ሁሉም አይደለም። የተወሰኑ እብዶች አሉ። እነዚህን ማስታገስ ያስፈልጋል። እነዚህን የምታስታገሳቸው ደግሞ እየሰራ ነው እንጂ እንደሱ እኮ እንደዚህ ስለሚሉ አብረን አንቀመጥም እንደዚህ እኮ ስለሚሉ እነሱ እንዴት እነሱ ጋር ትወራለህ? አንዳንዶቹ በጣም የሚገርም ይሄን እንደዚህ አይነት በጣም በፓሽን ይሄንን አርጊው የሚያደርጉሉ ሰዎች ዩኒቨርሲቲ አስተማሪ ናቸው እኮ ብዙ እኮ ዩኒቨርሲቲ ያስተማሩ የመንግስት ደሞዝ እየበሉ የመንግስት ስራ እየሰሩ በመንግስት ባስቀመጠው ካሪኩለም ፖሊሲ የወጣን ካሪኩለም እያስተማሩ ከዛ እንዴት ፖለቲከኞች አብረው እንደዚህ ይሆናሉ ብለው ሳይንቲፊክ ላይ ያደርጉት ይሞክራሉ። ስለዚህ ልክ አይደሉም። እነሱም ጭምር ናቸው የሚማሩት እዚህ ላይ ምን ዩኒቨርሲቲ እኮ አንድ ነገር ልታስተምር ትችላለህ፣ ግን ብዙ በተግባር የምትማራቸው ነገሮች ከዚህ ታስተምራቸዋለህ ማለት ነው። አዎ። ስለዚህ አብሮ አባላቱንም በዚህ ደረጃ ማንቃት በተለይ ሚዲያው አካባቢ ላይም እንደዚህ አይነት በጣም ብዙ ነገሮች ስላሉ የኛ አባላት አሁን ትልቁ ነገር ምን ግብረ መልስ አገኛችሁ አያይዛችሁ እስቲ አባላታችን ጋር ስንወስደው ይሄን ኢሹ አባላቶቻችን ባይዘው እንደዚህ አይነት ክሪቲካል ኢሹዎች ስራ አስፈጻሚው ዴሊብሬት አድርጎት አይቶት ምናምን የአባላትን ይሁንታ ከላይ እስከ ታች ድረስ ያሉት እንግዲህ ከ400 ምናምን ምርጫ ወረዳ የመጡ የምክር ቤት የጠቅላላ ጉባኤ ተወካዮች ባሉበት ዲቤት ተደርጎበት መስራት ጠቃሚ ነው ብሎ ሲወስን ይሄ ትልቁ ትራንስፎርሜሽኑ ምን እንደሆነ ታውቃለህ? ለካ መስራት ይቻላል። ይሄ የሚወስደው ትልቅ ትምህርት ከዚህ የሚወሰደው በወረዳ ላይ ጭምር ይሄንን ነገር ተግባራዊ ማድረግ ያስፈልጋል። ስለዚህ ወረዳ ላይ ስታደርገው የወረዳ አመራርና የኛም መዋቅር አመራሮች ይሄ እንደ አይጥና ድመት የሚተያዩትን ነገር ትተው የሐሳብ ልዩነት ተፈጥሯዊ መሆኑን እንዲያውቁ
ከዛ ደግሞ የሐሳብ ልዩነትን አንተ ያለህን ሐሳብ ደግሞ የምትተገብረው አሸናፊ ስትሆን መሆኑን ስለዚህ አሸናፊ ሆኖ የሚተገብረውን ሰውዬ ደግሞ ሲሳሳት ካልሆነ በስተቀር ሲሰራ ማደናቀፍ ስልጡንነት አለመሆኑን ማሳየት አለብን። ስለዚህ እነዚህ ናቸው ውይይቱም ላይ የነበሩት ውሳኔም ላይ የተደረሰባቸው ነጥቦች ማለት ነው። ቀደምም ሲል ብናሸነፍም ህገ መንግስታዊ መሰረት ያላቸው ፖሊሲዎች ናቸውና ምንም አናመጣም ነበር ህገ መንግስት ካልቀየርን በስተቀር የሚል ነገር አንስተውልኝ ነበርና እሱንም ነው አምርራችሁ ከዚህ ፊትም ስትምትተቹት ፌዴራላዊ ስርዓትንም እንደዚሁ በተመሳሳይ ተወደደም ተጠላ እርሱ ለምሳሌ የተመደቡበት ቦታ ለህዝብ አገልግሎት መስጫም ቢሆን አገልግሎት ሊሰጡ የሚችሉበት የአሰራር ስርዓት መነሻው ፖሊሲው ነው፣ ህገ መንግስቱ ነው፣ ፌዴራላዊ ስርዓቱ ነው። እንደዚህ ያለ ይሄዳል። ዞሮ ዞሮ የራሱን የቻለ እንትን ባህሪ ስላለው ማለት ነውና እሱ ከተነሳሽነት አኳያ ተውጦሎት እንደዚህ ያንቀሳቅሶታል። አዎ ማለት የሆነ ተነሳሽነትማ ከሌለ ኃላፊነት መውሰድ ከባድ ነው። በማያምኑበት ህገ መንግስታዊ ስርዓት ላይ ተነሳሽነት ይመጣል። ህገ መንግስት ይኸውልህ እንደዚህ እኮ ነው። አሁን ህገ መንግስታዊ ስርዓቱ ላይ አላምንበትም። ስለዚህ ፖሊስ ጣቢያ አልሄድም፣ ስከሰስ ፍርድ ቤት አልሄድም ምናምን ማለት አትችልም። አሁን ባታምንበትም እዛ ሀገር ውስጥ ትኖራለህ። ምንም የሚያንገሽግሽ ቢሆን ህገ መንግስቱ እስኪቀየር ድረስ ተከባብረ መኖር አለብን። ለምሳሌ እኔን ዛሬ ብትጠይቀኝ ህገ መንግስት የሌላት ሀገር ከመሆን አሁን ያለው ህገ መንግስት የተሻለ ነው። ስለዚህ አሁን የምንፈልገው ህገ መንግስት የሌላት ሀገር መሆን ነው ወይስ የተሻለ ህገ መንግስት ያላት ሀገር መሆን ነው የምንፈልገው? ስለዚህ ምርጫችን የተሻለ ነው አይደለ? ስለዚህ አሁን ያለውን ይዘን ወደፊት እንሄዳለን። አሁን ለምሳሌ ከስምምነቶቹ አንዱ ከመንግስት ጋር ካሉት ስምምነቶች አንዱ በአስፈጻሚ አካል ውስጥ ጥቂትም ቢሆን ሰዎችን ከማሳተፍ በተጨማሪ ትልቁ ነገር ለሀገራዊ መግባባት ውይይቶችን መጀመርና እዚህ ውይይት ላይ ለውጥ የሚፈልጉትን ነገሮች የህገ መንግስትን ጨምሮ ህገ መንግስቱ ላይ ልዩነት ባሉበት ፖይንቶች ላይ በሙሉ ውይይት ለማድረግ ስምምነት አለ። ስለዚህ ይህ ስምምነት ሲጀመር ይሄ አሁን የቀረ ነገር አለ። በመቃብሬ ላይ ነው ህገ መንግስት የሚሻሻለው የሚባለው ተረት ቀርቷል። ስለዚህ ያው አንዳንዶቹ ለካ በመቃብራቸው ላይ ጭምር ነው የሆነው። ስለዚህ ህገ መንግስቱ የሚሻሻልበት መንገድ ይኖራል ማለት ነው። ስለዚህ ማሻሻያው ወደ ተሻለው ህገ መንግስት ለመሄድ እድል ይፈጥርልናል። አሁን የምንሰራው ስራ እስኪሻሻል ድረስ የምንችለውን ያህል ኮንትሪቢዩት እያደረግን እንሄዳለን። ሲሻሻል ደግሞ የተሻለ ኮንትሪቢዩት የምናደርግበት አውድ ይፈጠራል ብለን እናምናለን። ስለዚህ ህገ መንግስቱ እንደዚህ ሆኖ እዚህ ውስጥ መስራት እንዴት ተነሳሽነትን ይፈጥራል ካልከው የመኖር ተነሳሽነታችንም አለ። ተስፋዎች አሉን። አብዛኞቻችን የምንኖረው በተስፋ ጭምር ነው። ስለዚህ ተስፋ አለን። ይሄ ህገ መንግስት ይሻሻላል። የፖሊሲ አማራጮች ግን በጣም ብዙ ነገር አላቸው። መቼም ቢሆን ሁላችንም የፈለግነውን ፖሊሲ 100% ልናገኝ አንችልም። በአንደኛው በኩል አንዱ በአንደኛው በኩል አንዱ እንዲህ እያደረገ ነው ምርጫ የሚቀርበው። ስለዚህ የ5 ዓመት ፍሬምወርካችንን እየጠበቅን የምንሄድበት ነው የሚሆነው። ሌላው ብዙዎች ይህንንም አያይዘው ቀደም ሲል ቢከስሙ አብረው ቢዋሃዱ ይሻላል ወዘተርፈ የሚሉ ጥያቄዎች የሚያነሱ አካላት አንዱ የመከራከሪያ ነጥባቸው በተለይ እንደ ኢዜማ እንደውም ባለፉት 3 ዓመታት እንወክለዋለን የሚሉትን ማህበረሰብ ትተው ለብልጽግና ሲከላከሉ ወይም ሲደጋገፉ ነው የኖሩትና ይህንንም እንደ አንድ የመከራከሪያ ሀሳብ እናንተ እውነት ረስታችሁ ስትከላከሉለት ነው የኖራችሁት ወይስ? እኔ ለምን ጠይቀኛል? እንደዚህ ያላችሁ ትከላከሉ ነበር ማለት ነው። ከዛ በተረፈ ግን ሲከላከሉ ነበረ እንደዚህ ነበሩ ብልጽግና ናቸው ምናምን ቢሉህ ማስረጃ ከሌላቸው የማለት መብታቸውም ኤክሰርሳይዝ ማድረግ ነው። በፊት ስለሚያውቋችሁ በፊት የሚያውቁን ምናምን አለ የሚያውቁንም ይሆኑ እንደዚህ የሚሉ ሰዎች አሉ። ለዚህ ደግሞ የሚሆን ማስረጃ 1 2 3 ብዬ አቀርባለሁ። ስለዚህ የሚሆን ማስረጃ ለምሳሌ ከሚያነሱት ውስጥ እኔ ላንሳ። ብልጽግና በተለያየ መልኩ ለምሳሌ አሁን በዚህ በቀውስ ውስጥ በአዲስ አበባ ላይ የመሳሰሉት ላይ እንደዚህ አይነት ነገሮች ሲነሱ በለውጥ ጊዜ የሚያጋጥም ነው። በትግስት እንጠብቅ የመሳሰሉ የምትሏቸው ነገሮች አሉ። እኔም ጋር ተጋብዘው የኢዜማ ሰዎች እንደዚህ መልስ ሲሰጡኝ በተለይ የመሬት ላይ አንድ ጊዜ የሆነ ነገር አወጣችሁ ግን እዛው ተዋችሁት
እንደዚህ አጥብቃችሁ ገፍታችሁ አትሄዱበትም? አጥብቀን ገፍተን መሄድ ማለት መሬት ላይ ለምሳሌ ምን ማድረግ ነበረብን? ከዚያ በላይ በደንብ ጉዳዩን አጀንዳ አርጋችሁ የህዝብ ንቅናቄ ልትፈጥሩበት አጀንዳ አርጋችሁ ለህዝብ ልትፈጥሩበት መከሰስ ያለበት እንዲከሰስ ማድረግ የለባችሁም? እኛ ከሳሽ አቃቢ ከዛ በላይ ምንም ልናደርገው አንችልም። ማድረግ የነበረብንን ነገር ብትነግረን ነካክቶ መተው አይደለም፣ የህዝብ አጀንዳ አድርጎ ለህዝብ መስጠት ነው። ስለዚህ ህዝብ ይሄንን አይቶ አይ ለካ እነዚህ ሰዎች ሲሪየስ ናቸው ብሎ እኛም መምረጥ፣ ይሄ ነው አላማው እንጂ ነካክቶ መተው አይደለም። ከዚህ በተረፈ አሁን ሌላም አጀንዳ ቢመጣ ነካክቶ መተው ከዛ ውጪ አንድ ተቃዋሚ ፓርቲ ምንም ሊያደርግ አይችልም። አቃቢ ህግ መክሰስ ካለበት መክሰስ ነው። መክሰስ ደግሞ የአቃቢ ህግ ስራ ነው። እኛ አቃቢ ህግ የለን። ሌሎችም ተቃዋሚ ፓርቲዎች በተለያየ መልኩ ተበደል፣ ይሄ ደረሰብን፣ ይሄ አደጋ መጣ ወዘተርፈ ሲነሳም የሆነ ሳይለንት የምትሆኑት እንደ በፊቱ ከምህዳር ጋር አያይዛችሁ የምትከራከሩበትም እንትን አውድ አልነበረም። በዚህ 3 ዓመት አይደለ፣ በዚህ በምርጫ ዘመን በዚህ የታሰረበት የሞተ የአካል ጉዳት የደረሰበት አንድ ሌላ ፓርቲ ልጠራ አይችልም ከኢዜማ ውጭ። ግን የሚያስፈልገው ኖይዝ መፍጠር መጮህ ነው ወይስ ደግሞ ለነዚህ ጉዳዮች መፍትሄ ከሚያመጣው ጋር መነጋገር ነው? ይሄ እንግዲህ ክሊር የሆነ የስትራቴጂ ልዩነት ነው። ስለዚህ የኛ ስትራቴጂ እነዚህ ጉዳዮቻችን አጀንዳዎቻችንን አድሬስ ማድረግ በሚችለው የመንግስት መዋቅር ላይ እኛ ፓርቲንና መንግስት ለይተን ነው የምናየው። መንግስት ከሚባለው አካል ጋር በደል እያደረሰ ያለው መንግስት ከሆነ መንግስት ይህን ነገር እንዲያቆም፣ እዛ አካባቢ ያሉ የጸጥታ ሰራተኞች ከሆኑ ሰራተኞች እንዲያሳክቱ፣ የታሰሩብንን ሰራተኞች በተቻለ መጠን በ24 ሰዓት ውስጥ ምናምን ለማስፈታት ጥረት እናደርጋለን። ይህን ማድረጋችን ጠቅሞናል እንጂ አልጎዳንም። አንደኛ በፉክክር በልህ ምናምን ብለን ከነሱ ጋር ግብ ገጥመን የፌክ ዶክመንት ፕሮዲዩስ እያደረጉ ፍርድ ቤት እየወሰዱ ቢያሳስሯቸው አንጠቀምም። ስለዚህ የሚሻለው የኛ ሰዎች አንዳንድ ጊዜ የኛ ሰዎች የሆኑት ጥፋት አጥፍተው ተይዘው መክረን ገስጸን፣ ፖለቲከኝነት ማለት ምንም አይነት ወንጀል ለመስራት ላይሰንስ ማለት አይደለም። ስለዚህ እንደዚህ እንዳታደርጉ እያለን እየመከርን እናስወጣለን። ይሄ የምንፈጥራቸው የመልካም ግንኙነት በስራ ላይ ያሉትን ችግሮች በጋራ የመፍታት ስትራቴጂ አንደኛ በፖለቲካ ፓርቲዎች መድረክ ውስጥ የሚፈቀድ መሰራት አለበት ተብለን የምንስማማበት ነው። እኛ በተግባር እናውላለን፣ ሌላው ግን አያውሉ። ስለዚህ እኛ የስትራቴጂ ልዩነት አለን። አባላቶች ሲታሰሩብን እገሌ የሚባል ሰው እንደዚህ ታሰረብን ምናምን ብለን ጋዜጣዊ መግለጫ ለመስጠት በኔትወርክም ቢሆን ከኛ የተሻለ ኔትወርክ ያለው የለም። ግን እኛ እሱን አይደለም ቅድሚያ የምንሰጠው። ይሄንን ማለት ነው። በኔትወርክ ማለት በኔትወርክ በሰው ብዛትም በፌስቡክ ላይም ባለ እንትን አባል ብዛት በሌሎችም እንትኖች ቢሆን በአደረጃጀትም ቢሆን 420 ምርጫ ወረዳ ውስጥ አለን እኛ። ከዛም በላይ ምርጫ ወረዳ ውስጥ አለን። እያንዳንዱ ቦታ ላይ ኮሽ የሚለው ነገር እናውቃለን። ስለዚህ ይሄንን በአንድ ጊዜ በፌስቡክ አድርገን ፌስቡኩን ልናጥለቀልቀው እንችላለን። ግን የኛ እንትን አላማችን እሱ አይደለም። ስለዚህ እሱን ከማድረግ ይሄ የስትራቴጂ ልዩነት ነው። እነዛኞቹ ልክ አይደሉም እያልኩ አይደለም። እኛ እነሱ የሚሄዱበትን መንገድ አልመረጥንም ነው። ስለዚህ ካልመረጥን የኛን ካልመረጣችሁ ቀሽሞች ናችሁ ካሉን በቃ በእነሱ እይታ ቀሽሞች ነው። አይ እኔ እንደሱ ሲል አንተ አላልክም። እሺ ሌላ የናንተ መረዳት ምንድነው? አዲስ መንግስት አዲስ ምዕራፍ ውስጥ ሆናችሁ ደግሞ ተወደደም ተጠላ በዚያም በዚህ የሚታዩ የሚነሱ ነገሮች አሉ። ምን ኮንትሪቢዩት ልታደርጉ በግልም አሁን በተመደቡበትም ቦታ ሆነው እንደ ፓርቲም እንዲህ አይነት ደግሞ መረዳቶችስ አዲስ መንግስት አይደለም በዚህ በርሶ መረዳት ምንድነው? እዚህ ላይ ሐሳብ ቢያካፍሉኝ ደስ ይለኛል። አዲስ ምዕራፍ ኒው ቻፕተር ብሎ ለመንግስት ምስረታው ስያሜ ያወጣው ብልጽግና ነው። ብልጽግና ስም ሲያወጣ ለምን የዚህ አይነት ስም የናንተን መረዳት ነው ያልኩት። የኛ መረዳት እኔ በእኔ እንትን አዲስ ነገር አለ። አሸንፈህ አንድ ጊዜ ሪትሪት ወጥተን ነበር ኢዜማዎችና ከውጭ ሀገር የሶሻል ዲሞክራቲክ ፓርቲ አሁን ስልጣን የያዘው ጀርመን ላይ በኦንላይን ገብቶ ሌክቸር እያደረገ ነበረ። እኛ ብናሸንፍ ኢዜማ ቢያሸንፍ እና 51% ብናገኝ ግን ከሌሎች ፓርቲዎች ጋር አብረን ለመስራት ብንፈልግ የጥምር ሞዳሊቲው ምን ይሆናል ምናምን ብዬ ጥያቄ ጠየቁት። ስጠይቀው ሳቀብኝ። ምክንያቱም እነሱ ሀገር 50+1 ካገኘ
አስፈላጊ አይደለም። ወደ ጥምር መንግስት መሄድ ምናምን አስፈላጊ አይደለም። ኢዜማ ግን 50+1 ብናገኝ እንዴት አድርገን ነው ከሌሎች ፓርቲዎች ጋራ እቺን ሀገር በጋራ ልናሻግራት የምንችለው የሚል ሀሳብ እናስባለን፣ ብናሸንፍ ማለት ነው። ስለዚህ እኛ ብናሸንፍ የምናደርገውን ነገር ሌላው በ50+1 አይደለም 90% በላይ ያሸነፈ ፓርቲ ማንንም ማማከር ሳያስፈልገው መንግስት የመስረት ግዴታ አለው። የሚገባውና መደረግ ያለበት ሀገር የምትባል ነገር አለች እና ቅድሚያ መሰጠት ያለበት እሱ ነው። እኛ ከምናገኘው የምክር ቤት ወንበር ወይም ደግሞ የስልጣን መጋራት ፕሮፖርሽንን የሚያሳድግልን ከሚለው በላይ ሀሳብ ውስጥ ወጥተን ነው አገር ሰላም እንዲሆን ኮንትሪቢዩት አድርገናል ብለን ራሳችንን ምናልባትም እናጽናን ነው። የአዲስ አበባ ፖለቲካ ከዚህ ከወረራው ኢንቨስትመንት ደግሞ መሬት የመጀመሪያው ጉዳይ ነውና አጠቃላይ ፖለቲካው ሲራገብ የነበረው ሁኔታና እርሱ የተመደቡበት የስራ ኃላፊነት በጣም ጠንካራ ትስስር ይኖሮታልና ምን አስበዋል? እንዴት ነው? አይከብድም? ደህና አሁን ሊያሰራ የሚችል ሁኔታ ይኖራል? እንዴት አድርገው ለማስተካከል አይከብድም? እንደው ዝም ብለው ሲያስቡት እምልህ ቀላል ነው ልል አልችልም። እዚህ ውስጥ እኔም ሆንኩኝ ሌሎቻችን እዚህ ውስጥ ለመግባት ስንወስን የሆነች ቀላል ነገር ለመስራት ወይም የሆነ ቲቢ ለመጫወት አይደለም። ከባድ እንደሆነ አውቀን ለዛ በሚመጥን ልክ ተዘጋጅተን የተሻለ ነገር ለማድረግ ነው። ግን ይህ ማለት ግን አስማት እንሰራለን ማለት አይደለም። የሚቻለውን ነገር ሁሉ ግን እናደርጋለን። በምንም የማታገኘን ግን ስንልከሰከስ አታገኘንም። መሬት ሲሸጡ በማለት ድለላ ውስጥ አታገኘንም። ስለዚህ በንጽህና ለሀገር የሚጠቅም ነገር እኛ አይደለንም የምንሰራው፣ ለሚሰሩ ሰዎች ምቹ ሁኔታዎችን እንፈጥራለን ብዬ አምናለሁ። እና እኔ በእርግጠኝነት የምነግርህ ከልባቸው ለኢትዮጵያ ኢንቨስት ማድረግ ለሚፈልጉ ሰዎች ከልብ አገልግሎት የሚሰጥበት ተቋም ለማድረግ የበኩሌን አደርጋለሁ። ይሄ ደግሞ ሌሎቹ ናቸው ያደረጉት ከሚል ማሳበብ ወጥቶ እኔ የምመራው ኢንስቲትዩሽን በኃላፊነት ስሜት እመራለሁ። ከዛ ተጠያቂነትንም ወስዳለሁ። እኔ የሆነ ሽራፊ ነገር አይደለም የወሰድኩት፣ ሙሉ ኃላፊነትና ስልጣኑንም ጭምር ነው የወሰድኩት። በአዋጅ የተሰጠኝ ስልጣን ተግባራዊ ለማድረግ እንቅፋቱ የሚሆንብኝ ነገር ካለ ይህንን ፐብሊክ አደርጋለሁ። ኦኬ፣ እንዴት ነው አሁን ገመገሙ? የስራ ጅማሬው ምን ይመስላል? ጽህፈት ቤቱ በእርሶ ስር የሚገኙ የስራ ኃላፊዎችና ሌሎች ባልደረቦቹም ተነሳሽነትን ሊፈጥር በሚችል የሆነ መድረክ መቼም ተዘጋጅቶ ይሆናል ብዬ አስባለሁና እንዴት አገኙት አዲሱ ቢሮውን? አይ ቲንክ እኔ እድለኛ ሳልሆን አልቀርም። በጣም ደመቅ ያለ ነው አቀባበል የተደረገልኝ። ቅሬታ ያለው ሰው ፊትም አላየሁኝም። ያው ግን አንዳንድ እንትን የሚሉ ነገሮች ይኖራሉ። አዲስ አሰራር፣ አዲስ ነገሮች ምናምን አንዳንድ ሰው ላይመቸው ይችላል። በእርግጠኝነት የምነግርህ ለሰራተኛ ምቾት አይደለም ያ መስሪያ ቤት የተቋቋመው፣ ወይም ለስራ እድል ፈጠራ አይደለም መስሪያ ቤት የተቋቋመው፣ አገልግሎት ለመስጠት ነው። ስለዚህ አገልግሎቱን በብቃት መስጠት ግዴታችን እንጂ ምርጫችን ወይም ደግሞ ጠዋት ስንነሳ በሙዳችን አይደለም። በቃ ኦል ታይም የወሰድነው ኃላፊነት ነው። ያንን በሙሉ ሰዓትና በሙሉ ጊዜያችን ያን መስራት ይኖርብናል። እዛ ላይ የሚታይ የሆነ መንገራገጭ ቢኖር እሱን ማስተካከል የኃላፊዎች ኃላፊነት ነው እና በአጋጣሚ አሁንም አዲስ ኃላፊዎች ናቸው ከምክትል ኮሚሽነሮች 2 ምክትል አዳዲስ ኮሚሽነሮች አሉ። ስለዚህ የኮሚሽኑን ስራ በበላይነት የምንመራ ሰዎች ሞዴል ሆነን ያንን እናሳያለን ብዬ አምናለሁ። አሁን ሀገራችን ያለችበት ሁኔታ ትንሽ አስቸጋሪ የሚመስልና ብዙዎች በጦር ሜዳ ላይ የሚገኙበት በድጋፍም በደጀንነትም በመሳሰሉትና እዚህም ያሉት የየቀን ሁኔታዎች በጣም የሕዝብን አንድነት፣ ትጋት፣ መተሳሰብን፣ ፍቅርን እና አንድነትን ሀገሪቷ የምትጠይቅበት ጊዜ ነውና በዚያም በኩል ያለው ወረራና ይሄ የጥፋት አጀንዳ በጣም እየተበራከተና እየተጋነነ የመጣበት እንትን ነውና አጠቃላይ ምን ይታዩታል? ምን ይሁን ከህብረተሰቡ፣ ከፖለቲከኞች፣ ከገዢው ፓርቲ፣ ከናንተም ከሁሉም
ከውጭውም አካል ራሱ አንዳንዱ ዝም ብሎ የሚያስፈራራን ነገር ይኖረዋል። አንዳንዱ በዚህ እውነት ውሸት እየተደበላለቀ ብዙ ነገር ትርምስ ውስጥ ነንና ብሎ እርሶ አስተያየት ነገር ቢሰጡኝ። አመሰግናለሁ። በእንደዚህ አይነት ሲቹዌሽንስ አጀንዳው ሌላም ቢሆንም በዚህ ላይ ኮሜንት እንዳደርግ እድል ስለሰጠኝ አንዳንድ ጊዜ መጥፎ አጋጣሚዎች ይዘዋቸው የሚመጡ ጥሩ እድሎች አሉ። ስለዚህ ከነዚህ እድሎች አንዱ ኢትዮጵያዊነትን እና ኢትዮጵያን ወደ ላቀ ደረጃ ለማሸጋገር እንደ እድልም ልንጠቀምበት እንችላለን። አሁን እያገጠሙን ያሉት ፈተናዎች ይህንን ፈተና ስንሻገር ተመልሰን እንደዚህ አይነት ቅርቃር ውስጥ ላለመግባት ትምህርት የምንወስድበት ከሆነ የምንከፍላቸው የህይወትም የንብረትም መስዋዕትነቶች ምናልባትም አገርን በጸና መሰረት ላይ ሊያኖሩ የሚችሉ ይሆናሉ የሚል እምነት አለኝ። ስለዚህ በዛ ልክ አስበነው የምንሰራ ከሆነ እድል ነው ብዬ ወስዳለሁ። አንዱ ሌላው እድል ብዙ ዜጎቻችን የተፈናቀሉ ነው። ስለዚህ አንዳንዶቻችን ደግሞ ለመስጠት እድል አለን ማለት ነው። ስለዚህ መስጠትን የምንለማመድበት መሆን ይኖርበታል። ጦርነት ብቻ አይደለም፣ በድርቅ እየተጎዱ ያሉ ሰዎች አሉ። አሁን በቦረና አካባቢ እየተፈጠረ ያለው ይሄ የሪፍት ቫሊውን እንትን ተከትሎ ኬንያ ድረስ የሚደርሰው ቦረና ላይ እየተፈጠረ ያለው እንትን ከጦርነትም በከፋ ሁኔታ ብዙ ከብቶች እያለቁ ነው፣ ሰዎችም ችግር ላይ ናቸው። ስለዚህ በእንደዚህ አይነት ሁኔታዎች የመተባበር ስሜታችንን እያሳየን ኢትዮጵያና ኢትዮጵያዊነትን ወደ ከፍታ ለመውሰድ ሁላችንም እድል እየተሰጠን ነው ማለት ነው። ስለዚህ አሁን ጊዜው የመበሻሸቅ የመሰዳደብ ላንቲካ እያወጣን አቃቂር እያወጣን ከሰዎች ጋራ እንካ ሰላምታ የምንባባልበት መሆን አለበት ብዬ አላምንም። ስለዚህ የምንችለውን ነው። አንዳንድ ጊዜ እንደውም ብዙዎቻችን ትርፍ ሁሉ ነገር ሊኖረን ይችላል። ስለዚህ ያን ትርፋችንን እንኳን ለመስጠት የመስጠት ባህልን መለማመድ ይኖርብናል እና በዛ ልክ ከተንቀሳቀስን አሁን የገጠሙን ፈተናዎች እኔ እድሎች ናቸው። ኢትዮጵያና ኢትዮጵያዊነትን ከፍ የምናደርግበት ይሆናል ብዬ ነው ማምነውና እኔ አዋዝ ዩዥዋል ተስፈኛ ነኝ። እኔ ተስፋ ነው ማረከው። እንደዚህ ሆነ ማአት ይወርድብናል እንደዚህ ምናምን ያለ ከማአትማ ወጥተናል። ማአት ሊወርድብን ይችል የነበረው ቲፒኤልኤፍ መሀል ከተማ ላይ ቁጭ ብሎ የፈለገውን ባንክም ታንክም በሚያዝበት ሰዓት ላይ ነው። ከዚህ በላይ ማለት ምን ማለት እንደሆነ ታውቃለህ? ከዚህ በላይ ሊቢያን ትሆን ነበረ። ከዚህ በላይ የመንን እንሆን ነበረ። ከዚህ እንደውም እኛ በነ ሊቢያ በነ የመን በነ ሶማሌ የሚገለጽ አይደለም የኛ የሚሆን የነበረው ባለን በተጠመደልን ቦምብ ልክ ነበረ የምንጨራረሰው። እንደ ሩዋንዳ በ8 ወር በ9 ወር 1 ሚሊዮን ህዝብ ምናምን አይደለም። እኛ ይሄንን በሳምንት ልናደርሰው የምንችለው ችግር ሊፈጠር ይችል ነበረ። ስለዚህ ከዛ ማአት ድነን በምንም አይነት አሁን ያለውን ያቃለልኩኝ አይደለም፣ ግን ሊፈጠር ይችል የነበረው መከራ ከዚህ ይበልጥ ነበር። አገር ይፈርስ ነበር። በቃ አገር ከፈረሰ በኋላ እኮ ምናልባት እኔ ወይ አንተ ሱዳን ካርቱም ላይ ምናምን መኪና ላይ ስንለምን ልንገኝ እንችላለን። ካን ዩ ኢማጂን ልጆቻችንን ይዘን አሁን ሶሪያውያኖች መኪና ላይ የሚያደርጉትን አይነት ነገር ብንሆን አሁን የሰሜን ወሎ ያሉ ሰዎች ደቡብ ወሎ መጥተው እየለመኑ ሊሆን ይችላል። ትምህርት ቤት ውስጥ መጠለያ ውስጥ ሊሆኑ ይችላሉ። ግን ቤተሰቦቻቸው ወንድሞቻቸው እህቶቻቸው ጋር ነው የመጡት። እዚህ አዲስ አበባ ቢቤቱ ታች ቦረና ቢወርዱ ሀገራቸው ነው። ግን ይህንን አስበዋል? አንድ ሶሪያዊ ከሶሪያ ተነስቶ ባህር አቋርጦ መጥቶ ኢትዮጵያ መኪና መንገድ ላይ የሚለምንበት ሆኗል። ስለዚህ አሁን እናንተ ተፈናቅለን ሄደን አንድ ቅርብ ቦታ ልንደርስ የምንችልበትን ማለት ነው ቦታ ሄደን ልጆቻችንን እንኮኮ ብለን ከኢትዮጵያ ነው የመጣ ነው ያለን ስንለምን አስበው ከዚህ ማአት ነው ሄዳን ነው። ስለዚህ አሁንም ወደዛ ማአት እንዳንገባ መስራት አለብን። ተመልካቾቻችን በወቅታዊ ጉዳይ ከአቶ ግርማ ሰይፉ ጋር እንግዲህ በተለይ ከአዲሱ መንግስት በአዲስ ምዕራፍ የተቋሚ ፓርቲ አመራሮችን አባላትን ወደ ስልጣን ያመጣበትን መንገድ አስመልክተው በተለያየ መልኩ የተለያዩ የህብረተሰብ ክፍሎች ሊቃኖች ሲያነሱ የነበሯቸውን ነጥቦች አንስተን የተወያየንበትና ምናልባትም ለአንዴና ለመጨረሻ ጊዜ በዚህ ጉዳይ ላይ ምዕራፉን ሊዘጋ የሚችል ምላሽና ማብራሪያ ያገኘንበትን እድል የፈጠረ ዝግጅት ነው ያቀረብኩላችሁ። አያይዘንም ወቅቱን የተመለከቱ አጀንዳዎች አንስተናል። በአቶ ግርማ ሰይፉ በተገለጸው ልክ እንግዲህ
ራሳችንን ማየት የሚጠይቀን በተለይ በሀገራዊ ጉዳይ ላይ በሰው አጀንዳ ተጠምደን የምናንሸራሽር አካላት ውጤቱ የሞት ሞት መሆኑን የተመለከተ ሀሳብን የሰጡንና ከዚህ በተቻለ መጠን ራሳችንን ማቀብ መጠበቅና ካልቻልን ዝም በማለትም ሀገሪቷን ማገስ ትልቅ ነገር ነው የሚል መልእክት ነው በዚህ አጋጣሚ ለማስተላለፍ የሚወደው። ስሜነ ባይፈርስ ነኝ። ሳምንት ስንገናኝ ደግሞ በተመሳሳይ ሰዓት በሌላ እንግዳ በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። አቶ ግርማ ሰይፉንም በድጋሜ መልካም የስራ ዘመን እንዲሆንልዎት እመኛለሁ። እዚህ ድረስ ተገኝተው ለሰጡ